ከጭንቀት በኋላ ከብሶት በኋላ ከመገፋት በኋላ ካለመመቸት በኋላ እፎይታ አለ። ሙእሚን ተስፋ የሰነቀ በፈተናዎች ውስጥ ሆኖ ተስፋን አርቆ ይመለከታል። ትንሽ ይቀነስ እኔ ተጋላል። ሙእሚን ተስፈኛ ነው። በፈተናዎች ውስጥ ሆኖ ተስፋን ብርሃን ከርቀት አንጋጦ ይመለከታል። ሙእሚን ያልሆነ ሰው ወይም ካፊሮች ችግር ሲገጥማቸው እንዲህ የሚሆኑ አላህ ይነግረናል። ወኢዛ መሰሁ ሸሩ ካነ የኡሰን፣ ችግር ሲገጥመው መከራ ሲገጥመው እጅግ ተስፋ ቆራጭ ነው ይለናል አላህ። ሌላም ምዕራፍ ላይ ወኢዛ መሰሁ ሸሩ ካነ የኡሰን እንዳለው ሁሉ ሌላ ቦታ ላይ ደግሞ ወኢን መሰሁ ሸሩ ፈየኡሱን ቀኑት፣ ተስፋ የቆረጠ ሆኖ ታገኘዋለህ። ይህ ሙእሚን ያልሆነ ሰው ያለ ባህሪ ነው። ሌላ አንቀጽ ላይ አላህ ይህን ገጽታ ሲያሳየን ወሚነ ናስ ከሰዎች ውስጥ አሉ አለ መን ያዕቡዱ ላህ ዓላ ሐርፊን፣ አላህን ጫፍ ላይ ሆኖ የሚገዛ ፈኢን አሳበሁ ኸይሩን ይጥመአነ ቢህ፣ መልካም ነገር ሲገጥመው ደስታ ስኬት ሁሌ ሲገጥመው ዲኑን አጣፍጦ ይዘዋል። ሶላት ላይ ነሽጥ ነው፣ ጎበዝ ነው። ሂጃባ ላይ ጎበዝ ነች። ያኔ ወኢን አሳበሁ ፊትነቱን፣ ፈተና ሲገጥመው ሙከራዎች ሲገጥሙት አልሳካለት ሲል እንቀለበ ዐላ ወጅሂሂ خسر الدنيا والآخرة ذلك هو الخسران المبين، ودوالا سيقلبت تاقينيو عليه لا الله. مؤمن عسر سيقتمو على الساكالت سيل تسفانم ينقاتم. إذا رأيت الحبل يشتد ويشتد قمدو سيوتر بتعم ستايو اندمي بتأسر قطعنياهم إهنو مرهوب جي ودسوس አይመለስም፣ ወደ ተስፋ መቁረጥ አይመለስም። ሶላትን አይተው ሂጃባ ላይ አትዘናጋ፣ ሐራም ላይ አይዘናጋ። ይህ ሙስሊም ያልሆኑ ባህሪዎችን ነው አላህ የሚገልጽልን። እንቀለበ ዐላ ወጅሂሂ ኸሲረ ዱንያ ወልአኺራ ለይሰ መን ማተ ፈስተራሐ ቢመይትን ኢነማ ልመይቱ መይቱ ልአሕያኢ ኢነማ ልመይቱ መን የዒሹ ከኢበን ካሲፈን ባሉ ከሊል አረጃኢ። የሞተ ማለት ቀብር ውስጥ ገብቶ ያረፈ አይደለም። የሞተ ማለት ዱንያ ላይ ተስፋ ቆርጦ ስሜቱ ተጎድቶ ፊቱ ተኮሳትሮ እንዲህ ብሎ የሚኖር ነው። አላህ ዘንድ ተስፋ የሌለው አዛኝ ጌታ የሌለው የሚመስል ሰው ማለት ነው። አላህ ምድርን በህግጋቶች አስቀምጧቸዋል። ከተቀመጡ ህግጋቶች ውስጥ ምናልባት ተፈጥሯዊ ህጎች የምንላቸው በተለምዶ የግራቪቲ ህግ አለ፣ የመሬት ስበት ህግ፣ የንፋስ ፍሰት ህግ፣ የፀሐይ ፍሰት ህግ። እነዚህ በፊዚክሱ ቋንቋ ተፈጥሯዊ ህጎች የምንላቸው ናቸው። ማህበራዊ ህይወትም ላይ አላህ ህግ አስቀምጧል። ከነዚህ ህጎች ውስጥ ባዕደ ዑስሪን ዩስራ፣ ከጭንቀት በኋላ አትጠራጠር እፎይታ አለ። ከማልቀስ በኋላ ፈገግታ አለ። ከህመም በኋላ መፈወስ አለ። ስራ አጦ ከመንገላታት በኋላ መልካም ስራ ማግኘት አለ። ከችግር በኋላ ደስታ አለ። ከስር በኋላ መፈታት አለ። እነዚህ ህግ ናቸው። ወለን ተጅደ ሊሱነቲላሂ ተብዲላ፣ ለነዚህ የአላህ ህጎች መለወጥን አታገኝም ነው የሚለው አላህ። ወለን ተጅደ ሊሱነቲላሂ ተሕዊላ፣ መቀየርን አታገኝ፣ ቋሚ ህግ ነው። ኢነ መዐል ዑስሪ ዩስረን ወኢነ መዐል ዑስሪ ዩስረን የሚለውን ዑለማዎች ወስደው ዑስር የሚለው መጨነቅ መጠበብ የሚለው የተገለጸው በላመት ታዕሪፍ ነው። አልዑስር ነው። ዩስር ደግሞ በገይር ላመት ታዕሪፍ ነው። ዩስር ነው፣ አሊፍና ላም ከፊቱ የለው። በአረበኛ ቋንቋ አልዑስር ሁለቱ ዑስሮች ሲደመሩ እንደ አንድ ነው የሚታዩት። ዩስር ደግሞ እንደ ሁለት ነው የሚታዩት። አንድ መጨነቅ ሁለትን አያሸንፈውም ይላሉ።
ፈለን የግሊቡ ልዑስሩ ዩስረይን። ግልጽ ነው። የቁርአን አገላለጽ ደቂቅ ነው። ዑስርን አልዑስር ስትደምረው እንደ አንድ ዑስር ነው የሚታየው። ዩስር በነጠላ ነው የመጣው። ፈለን ወለን የግሊበ ልዑስሩ ዩስረይን። አንድ መጨነቅ መቼም ቢሆን ሁለትን መደሰት መግራራት ሊያሸንፈው አይችልም። የትምህርቱ ርዕስ ምንድን ነው? ከጭንቀት በኋላ ደስታ አለ፣ ከብሶት በኋላ እፎይታ አለ። ነፃነት አጥተሃል። ከሱ ልጀምር እስኪ። መጀመሪያ እምነትህን የምተገብርበትን እድል አጣሃል። ልጆችህን በእስልምና አየር የምታንጽበትን ሜዳ አጣሃል። እርግጠኛ ሁን ነገ ደስታን ታገኛለህ። ምቾት ይከተልሃል። ከቁርአን አንድን ሳምፕል ላንሳ። የነቢዩላህ ሙሳ እናት ቁርአን ላይ የምታቋት ናት። ፊርዓውን ለዓነቱላህ ዐለይህ በዘመኑ አንድን ህልም ያያል። እርሱም ከበኒ እስራኤል የሚወለድ አንድ ወጣት በሱ እጅ ስልጣኑ እንደሚጠፋ ህልም አየ። ያኔ ደግሞ በኒ እስራኤሎች አልሙኸልስ ነፃ አውጪው እያሉ የሚጠብቁት አንድ የአላህ ነቢይ ነበር። እሱም ነቢዩላህ ሙሳ ነው ዐለይሂ ሰላም። በኒ እስራኤሎችን ፊርዓውን ባሪያ አድርጓቸው ይገዛቸው ነበር። ከባባድ ስራዎችን ያሰራቸው ነበር። ከዚህ የባርነት ቀንበር የሚያወጣን ነቢይ ነፃ አውጪ ልቃል ብለው አልሙኸልስ ይሉት ነበር። ነፃ አውጪው እሱን ሁሌ ማንጋጠው ይጠብቃሉ። ይሄ ጭንቀት ያልፋል እያሉ በዛው ዓመት ፊርዓውንም ህልም አየ። ይሄን ክስተት አንድን መጥፎ ውሳኔ ወሰነ። ወንዶች በአጠቃላይ እንዲገደሉ ወሰነ። ሙሳን እዛ ውስጥ ለማግኘት ማለት ነው። ሴቶችን ለመተው ወሰነ። አላህ ቁርአን ላይ እንደሚገልጸው ዩቀትሉነ አብናአኩም ወየስተሕዩነ ኒሳአኩም፣ ወንዶችን ያርዱ ነበር። እርድ ነው፣ ከባድ ነው። ልጅ ስትወለድ ይቀበሏትና ወንድ ከሆነ እናቱ ጭን ላይ ያርዱታል። ከባድ ፈተና ነበር። ከዛ ወንዶችን በጣም ሲያርድ ከእርሱ ዙሪያ ያሉ ሚኒስትሮቹ አንድ ሐሳብ አቀረቡ። የሀገራችን ስራ የሚሰሩልን እነማን ናቸው? እነዚህ በኒ እስራኤሎች ናቸው። ወንዶቹ ካለቁ አገራችን ማን ሊጠብቃት ነው? አሁን እዚህ በኢቃማ የመጣው ሁሉ ቢወጣ አገሩ ምን ይሆናል? ከባድ ነው አይደል? ለራሳቸውም ሲሉ ነው የሚያኖሩ። ስለዚህ ምን ወሰነ ሚኒስትሩ? ምክር ቤት በምን ተስማማ? በቃ አንድ ዓመት የተወለዱትን እንዘላቸዋለን፣ አንድ የሚቀጥለው ዓመት ላይ እንገላለን ብለው ወሰኑ። ነፃ በሆነበት ዓመት ላይ ሃሩን ተወለደ፣ የነቢዩላህ ሙሳ ወንድም ዐለይሂ ሰላም። ሕፃናቶች በሚገደሉበት ዓመት ላይ አላህ ሱብሓነላህ አሸናፊ መሆኑን ሊያሳየን፣ ሕፃናት በሚገደሉበት ዓመት ላይ ማን ተወለደ? ሙሳ ዐለይሂ ሰላም። እናት ፈራች፣ ተደብቃ ወለደችው። ምን ታድርግ? ወታደሮች በመጡ ቁጥር እንዳይገሉባት አንድም ብልሃት ዘየደች። በሳጥን አድርጋ በረዥም ገመድ ሙሳን ወንዝ ላይ ትለቀዋለች። በረዥም ገመድ ወንዙ ላይ ወታደር ሲመጣ ቤት ምንም ነገር የለም። እነሱ ሲሄዱ ገመዱን ስባ ታጠባና ትመልሰዋለች። ከባድ ፈተና አላህ ሳምፕል እንዲሆነና የጠቀሰልን። አላህም ምን አለ ቁርአን ላይ ውስጥ ያሳወቃትን ነገር ሲነግረን ወአውሐይና ኢላ ኡሚ ሙሳ አን አርድዒህ፣ ለነቢዩላህ ሙሳ እናትም ከቻልሽ አጥቢው አልናት። ወኢዛ ኺፍቲ ዐለይህ፣ ይገሉታል ብለሽ ከፈራሽ ደግሞ ፈአልቂህ ፊል የም፣ ወንዙ ላይ ጣይው ልቀቂው አልናት። እንዴት እናት ልጇን ትለቃለች? ኢና ራዱሁ ኢለይኪ፣ አትጠራጠሪ ወደ አንቺ እንመልሰዋለን። ወጃዒሉሁ ሚነል ሙርሰሊን፣ ሌላ ምን ብሎ አበሰራት? ከመልእክተኞችም እናደርገዋለን። እናት ልጇን በሳጥን አድርጋ ልትለቅ፣ ገና የሚጠባ ሕፃን፣ ከባድ ነው። እንደምንም ወንዙ ላይ ጣለችው። ወንዙ ይዞ ሲሄድ ስታይ ግን ማመን አልቻለችም። ወአስበሐ ፉአዱ ኡሚ ሙሳ ፋሪገን ይላል አላህ። የእናትን ጭንቀት ሲነግረን ልቦናዋ
በድንጋጤ ተከፍቶ አነጋ። ኢንካደት ለቱብዲ ቢሂ ለውላ አረበጥና ዐላ ቀልቢሃ ጩኻ ነገሩን ጉድ ልታወጣው ነበር እኛ ልቦናዋን ባናጸናት። ሄደ ወንዙ ይዞት ማንን? ሙሳን። የሚወስደው ከፊርዓውን ሊያርቀው ይሆን? አላህ ይቀጥልልናል። ሄደ የሚያቀናው ግን ወደ ፊርዓውን ቤተ መንግሥት ነበር። እናት ተጨንቃለች። እህቱን ጠራችና ቁሲ ተከተየው አለቻት። ፈበሱረት ቢሂ አን ጁኑብ ከርቀት አየችው። ወንዞ ወደምን ወሰደው? ሊገለው ወደሚያሳደው አምባገነን መንግሥት። የፊርዓውን ሚስት አጋጣሚ ሳጥኑን ስትከፍተው በጣም የሚያምር ሕፃን ነው። አላህ ሲታይ ሙሳን እንዲስብ አረገው። ወአልቀይቱ ዐለይከ መሐበተን ሚኒ ወሊቱስነዐ ዐላ ዐይኒ የኔም መሐባ አንተ ላይ ጣልኩብህ ይላቸዋል። ያያቸው ይወዳቸዋል። ልክ ስታይ ወደ ፊርዓውን ይዛው መጣችና ቁረቱ ዐይኒ ሊ ወለክ አለችው። የኔና አንተ ያይን ማረፊያ ያገኘ ላ ተቅቱሉ እንዳትገለው አሳ አን የንፈዐና ሊጠቅመን ይችላል ወደፊት አው ነተኺዘሁ ወለደን ሰው ሳያውቅ ወይም ልጅ አድርገን እንዘዋለን። ፊርዓውን ያኔ ምን አለ? አማ ለኪ ፈነዐም ወአማ ሊ ፈላ የኔ ያይን ማረፊያማ በጭራሽ አለ። ሊገለው ግን አልወሰንም፣ ይወዳት ነበር። ሙሳ ዓለይሂ ሰላም ማን እጅ ላይ ሆነ? ፊርዓውን ቤት ውስጥ ገባ። ከሚያሳደው ሰው ቤት ውስጥ እንደገባ ማልቀስ ጀመረ። ያኔ የፊርዓውን ሚስት ትእዛዝ ሰጠች። ሊያጠባው የሚችል ማን ነው? ሁሉን ጡት አልቀበልም አለ። ወሐረምና ዐለይሂ አልመራዲዐ ሚን ቀብል አለ አላህ። ጡት የተባለን ከለከል ነው አለ፣ የማንንም እንዳይጠባ። ያኔ ቤተ መንግሥቱ ሲረበሽ የሙሳ እህት ከቅርቡ ናት አይ ነበርና ይሄ ልጅ አልጠባላችሁ አለ። እንዲያው ጡትን የምታጠባ ሴት ልጠቁማችሁ። ማንም ሕፃን ቀርቧት ጡትን የምታጠባ ሴት አለች፣ ወደ እሷ ላመላክታችሁ። የሙሳ እህት ወደ ማን አመላከተች? ወደ እናቷ አመላከተች። ያኔ የሙሳ እናት በፊርዓውን ሰራዊቶች ታጅባ ወደ ቤተ መንግሥት መጣች። ምን ልታረግ? ልጇን ልታጠባ። ትናንትና መገደሉን ፈርታ ነበር ወንዝ ላይ ለቀቀችው። ዛሬ ደግሞ በፊርዓውን ቀጥተኛ ትእዛዝ ደሞዝ ተቆርጦላት ልጇን ልታጠባ ቤተ መንግሥት ገባች። ሕፃኑንም እንደተቀበለችው ሕፃኑ ለመጥባት ዝግጁ ነው። ጭኗ ላይ ተቀበለችው። እሷን ሲያገኝ አረፈ። ደሞዝ የተከፈላት ልጇን ማጥባት ጀመረች። ባዕደ ዑስሪን ዩስራ ኢና ራዱሁ ኢለይኪ ወጃዒሉሁ ሚነል ሙርሰሊን ብሏት ነበር ድሮ። እኛ ወደ አንቺ እንመልሰዋለን ከመልእክተኞችም እናደርገዋለን። አሁን ነፃነት ያጣህ ከመሰለ ይሄ ነፃነት በእፎይታ ይተካል። ኢነ መዐል ዑስሪ እስኪ ንገሩኝ አንቀጹን። ዩስራ ከጭንቀት በኋላ ከመጨነቅ በኋላ ደስታ አለ፣ አትጨራጠሩ። አላህ ቁርአን ላይ ይሄን ክስተት ሲያወሳልን ቁል በላቸው እስኪ አንተ ሙሐመድ መን ዩነጂኩም ሚን ዙሉማቲል በሪ ወልባሕር ከየብሱና ከወንዙ ጽልመት ሚያድናችሁ ማን ነው እስኪ በላቸው። ተድዑነሁ ተضرعا ወኺፈተን በፍርሃት ተጨንቃችሁ በመተናነስ ምትለምኑት ለኢን አንጃና ሚን ሃዚህ ከዚህ ጭንቀት ካዳነን ለነኩነነ ሚነ ሻኪሪን አላህን ካመስጋኞቹ እንሆናለን ስትሉት ጊዜ ሚያድናችሁ ማን ነው? ሚያድነው ቀልባችሁን ለመሰብሰብ ነው። ማን ነው ሚያድነው? አላሁ ስብሓነሁ ወተዓላ። አላህ አስከትሎ ምን አለ? ቁልላህ አላህ ነዋ ዩነጂኩም ሚንሃ ወሚን ኩሊ ከርብ ከዚህና ከሁሉም ጭንቀቶች ሚያድናችሁ አላሁ ስብሓነሁ ወተዓላ።
ባዕደ ዑስሪን ዩስራ ኢነ መዐል ዑስሪ ዩስራ ከጭንቀት ጋር እፎይታ አለ። ከብሶት በኋላ ደስታ ድሎት አለ። ከጨለማ በኋላ ንጋት አለ። ላስከትል ሁለተኛ ከሀገርህ ተባረሃል? የእምነት ነፃነት አጥተህ ተሰደሃል? ምንድነው የገጠመ ህይወትህ ላይ? ያ ከሆነ አብሽር ቢኸይረ ዱንያ ወልአኺራ፣ በዱንያም በአኺራም ስኬት አይዞህ በርታ ላለው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱሊላህ። ዛሬ ጁምዓ ነው አይደል? በእርሳቸው ላይ ሰለዋት ማውረድ ይወደዳል የበለጠ። አላሁመ ሰሊ ወሰሊም ዐላ ነቢይና መሐመድ። አዳራሹ ውስጥ ስገባ የተሰማኝ ስሜት ነው ሐቂቃ። እናንተ ደውሃ ውስጥ ነው ያላችሁት። ይህን ጥሪ ግን የጀመረው አንድ ግለሰብ ነበር ከ1400 ዓመት በፊት። ጥረቱ ፍሬ አፍርቶ ዛሬ ይህን የሚያህል ሰው አዳራሽ ውስጥ ተሰብስበናል። ሰሃቦቹ ከዓባ ዙሪያ ጨንቋቸው ረፍት ሲያጡ ለየብልغነ ሃذا الأمر ما بلغ الليل والنهار፣ ተስፋ አትቁረጡ፣ ይሄ ዲን ፀሐይና ብርሃን ከደረሰበት ቀንና ሌሊት ከደረሰበት ይደርሳል ይሉ ነበር ነቢይ መሐመድ ሰለላሁ ዐለይሂ ወሰለም። ዛሬ ሀበሻ ላይ ብንሆን አይገርመኝም ነበር። እዚህ የስደት ሀገር ላይ ይሄን ያህል ሰው ተገኝቷል። አልሐምዱሊላህ ረብል ዓለሚን። ይሄ ሁሉ ማን ሚዛን ላይ ነው የሚቀመጠው? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። አንድ ወጣት ወደ አንድ ሙፍቲ መጣና ሐጅ ለእናት አባት ይደረጋል አይደል? አንዱ ነሸጥ አለና የዛሬውን ዑምራ ለነቢዩ ሰለላሁ ዐለይሂ ወሰለም ነው ማረገው አላቸው። ለሙፍቲው መጡ። በቃ ለእርሳቸው ይሁን ለዋሉልኝ ውለታ ሲል ሙፍቲው ምን አሉት? ለራስህ አድርግ፣ አንተ የምትሰራው ሁሉ እኮ ዙሮ እሳቸው ሚዛን ላይ ነው ያርፋሉ። አንተ የማን ውጤት ነህ? የማን ዳዓ ውጤት ነው? እሱ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። ማንኛችን የምንሰራው ስራ ለእኛም ይጻፋል፣ ሁለተኛ ለማን ይጻፋል? አዳሉ ዐለል ኸይሪ ከፋዒሊህ። አንድን ስራ ያመላከተ እንደሰራው ይጻፍለታል። ግልጽ ነው። ነቢዩና መሐመድ ሰለላሁ ዐለይሂ ወሰለም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሪያቸውን ሲጀምሩ ቁረይሾች ተጻረሯቸው። በጣም ለአስጨራሽ ትግል አሳለፉ። የሚንከባከቧቸው አቡ ጣሊብ መሞታቸውን ሲያዩ ቁረይሾች ሊገሏቸው ወሰኑ። ያኔ ነቢዩ ሰለላሁ ዐለይሂ ወሰለም አቡበክርን ይዘው የሚወዷትን መካን ጥለው ወጡ ወደ መዲና። ታዲያ ያኔ ወጠው ሲሄዱ ከዓባን በጣም መካን ይወዷት ስለነበር ዞር አሉና ያመከቱ አንቺ መካ ወይ እነኪ ለአሐቡ ቢላዲላሂ ኢለላህ፣ አንቺ እኮ አላህ ዘንድ የተወደድሽ ቦታ ነሽ። ወኢነኪ ለአሐቡ ቢላዲላህ ኢለይ፣ እኔም ዘንድ በጣም የተወደድሽ ነሽ። ለውላ አነ ቀውመኪ አኽረጁኒ ማ ኸረጅት፣ ህዝቦችሽ እኮ ባያስወጡኝ፣ እነዚህ ባላባቶች ባያሰድዱኝ ኑሮ ጥዬሽ አልወጣ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ዑስር እንለዋለን። ሀገር ጥሎ መሰደድ፣ ቀይህን ጥለ መሰደድ፣ እምነትን መተግበር አልችል ብላ ሀገር መልቀቅ። 10 ዓመት አለፈ። ዩስሩ መጣ። ምን መጣ? ኢዛ ጃአ ነስሩላሂ ወልፈትሕ። አላህ ከጭንቀት በኋላ ምን አመጣላቸው? ድሉን አመጣላቸው። ከ10 ዓመት በኋላ መካን በክብር እንደዛ ጥለዋት የወጧትን ሀገር በክብር ከፍተው ገቡ። ግልጽ ነው። አላህ ምን አላቸው? ቁርአን ኢዛ ጃአ ነስሩላሂ ወልፈትሕ፣ አንተ ሙሐመድ የአላህ ድል ሲመጣ፣ ወልፈትሕ የእሱ መከፈት ሲመጣ፣ ወረአይተ ናስ የድኹሉነ ፊ ዲኒላሂ አፍዋጃ፣ ሰዎችንም ወደ እምነታቸው በገፍ ሲገቡ ስትመለከት ዝለል አላላቸው። ፈሰብሕ፣ ጌታህን አጽናው፣ ቢሐምድ ረቢክ፣ ጌታህንም አመስግነው፣ ወስተግፊርሁ፣ መሃርታ መጠይቀው፣ ኢነሁ ካነ ተዋባ፣ እሱ መሃሪ ነው። ከድል በኋላ ሙእሚን ምን ይላል?
ጃአ ነስሩላሂ ወልፈትህ። ቀደም ወንድሞቻችን አልሐምዱሊላህ ሲፈቱ የሰጠዋቸው ምክርም እሱን ነው። የተፈታ ነው በህዝብ ጥረት አይደለም፣ የተፈታ ነው በህዝብ ጩኸት አይደለም። በማን ነው? አላሁ ሱብሓነሁ ወተዓላ። ያኔ ድሉ ሲመጣ ከኛ የሚጠበቀው ምንድነው? ፈሰብሕ አላህን ማጽዳት ነው። ሱብሓነክ ወቢሐምድክ ቢሐምድ ረቢክ። ከዛሳ በጉዞ ላይ ስህተት ሊኖር ይችላል። ወስተግፊርሁ ማህርታን ጠይቅ። ታግላል፣ አዎ፣ ግን ወስተግፊርሁ። ለምን ነው ሶላት ሰግደን እስትግፋር እናረግ? ፐርፌክት ላይሆን ይችላል ሶላቱ፣ ለአላህ ልቅና ማይመጥን ሊሆን ይችላል። እንደጨረስነ እስተግፍሩላህ እስተግፍሩላህ እስተግፍሩላህ። አንድ ትልቅ የዘመናችን ሙፈሲር ይችን አንቀጽ ያነሱና አላህ ይላል ድሉን ከነቢዩ እጅ ወሰደባቸውና ነስሩላህ አለዋል። የአላህ ድል ነው። አንተ ታግለሃል፣ አዎ፣ ለፍተሃል፣ ተሰዳሃል፣ አዎ፣ ሰሃቦችን አስተምረሃል፣ አደራጅተሃል፣ አዎ። መጨረሻ ድል ግን ማን ነው? ነስሩላህ የአላህ። ካንተ የሚጠበቀው አንተ መሐመድ ጌታህን አጽዳው፣ አመስግነው። በጉዞ ላይ ለተፈጠሩ አንዳንድ ክፍተቶች ወስተግፊርሁ ማህረታን ጠይቀው። ረሱል ሰለላሁ ዐለይሂ ወሰለም መካን ከፍተው ሲገቡ እንደ ሌሎች ጦሮች እየጨፈሩ አልነበረም። ሰሐቢዩ ሐዲሱ ሲናገር ምን ይላል? ግመላቸው ላይ ለአላህ ከመተናነስ የተነሳ ሻኛዋን አንገቷን ግንባራቸው ይነካው ነበር። አንገታቸውን ደፍተው ነበር የገቡት። ጃአ ነስሩላሂ ወልፈትህ፣ ድሉ መጣ፣ መከፈቱ መጣ። አላህን እያወደሱ ነበር የገቡት። አላ ኩሊ ሓል ባዕደ ዑስርን ዩስራ። ከአገር ከመባረር በኋላ ምን አለ? ወደ አገር በድል መግባት ሁሌም አለ። አንድ ትልቅ የዘመናችን ፖለቲከኛ ምን ሲል ሰማሁት? ውጭ ሀገር ካሉ ናቸው። ለዓመታት እስር ቤት ታስሮ ወጥቶ ከዛ ወደ በትረ ስልጣን የመጣ ሰው ነውና ፖሊሶቹ አጅበውት ወደ መድረክ ሲያወጡት ዞር ብሎ አያቸውና ምን አለ? እነዚህ ፖሊሶች ድሮ እስር ቤት ላይ ፍርድ ቤት ስመላለስ እንዳላመልጥ እጀን ጠፍረው ይጠብቁኝ ነበር አለ። ዛሬ ደግሞ መድረክ ላይ አጅበው ያወጡኛል አለ። ባዕደ ዑስርን ዩስራ። ዛሬ ይሄ አሸባሪ ብለህ ስሙን ያጠፋኸው ምናልባት የሙስሊሞቹ ጉዞ ነገ በክብር ወደ ሜዳው ይመለሳል፣ አትጠራጠሩ ኢንሻአላህ።